አትጠቅሙኝም ብዬ ዞር በሉ ያልኩት ራሴ አየተኛው እንደተያዝክ የሰይጣን ፍርጥም እጅ ነው። ያው አንተን ያው እንደማየው አጣም ነው እየደበቀ በነገራችን ላይ ሀብት በብዙ አይነት ነገር ይመሰላል። የትዳር ተሞክሮ ነው የተወሰነ ነገር። እናቴ ለሚስቴ ልጇ ነው የምትመስላት። እኔ ለምን የራሱ ጉዳይ ነው እንደፈለገ ይሁን አንቺን ግን ትላለች እናቴ። ባንቺ ቀልድ አላውቅም። የባል ቤተሰብ ለሚስት ምናምን የሚባል የወደቀ የቆሸሸ አስተሳሰብ አለ። ጀግና የሥራ ሰው ማለት እኔ አይደለሁም ብለው 34000 ሰው ይመሰክርልኛል። ጀግና የሥራ ሰው ነው። በግድ ፎሎ ሚ አርጉኝ ያላል። ፎሎ አርጉኝ በምንም ታምራል። እንደውም ፎሎ እንዳታረጉኝ የሚል ቪዲዮ ነው ያለኝ። ላይፍ በሚል ህይወት በሚል የጀመርኩት መጽሐፍ አለ። እሱን ኮንክሉድ እና ኮምፓይል ማድረግ ነው የሚቀረኝ እና ለፐብሊሸር መስጠት ነው የሚቀረኝ። እግዚአብሔር ደግሞ ይረዳኛል። እዚህ ሀሳብ ላይ መሳተፍ ፈልጉ ሀሳቡን አብረን በጋራ ኦን እናደርጋለን ለሚሉ ሁሉ መንገዱ ክፍት እንደሆነ ነገራቸው። በ0932 45 56 74 ከስራ አስቀምጥላቸው። በዛ በመደወል ወጣቱ ላይ እንስራ ብሎ ለሚያስቡ ሰዎች ልቦናዬም አእምሮዬም ሰውነቴም ገንዘቤም የጉልበቴም አብሯቸው እንደሆነ እንዲያውቁልኝ ይፈልጋሉ። ለምሳሌ ምን አገባኝ አትበል። ለምሳሌ አንድ ታሪክ ልንገር። አይጥ ወጥመድ ተገዛላት አሉ ቤት ውስጥ እና አይጧ ወጥመዱን ታይና የታባቷ እቺን አይጥማ እንገላታለን ሲሉ ትሰማለች። እረፍ ብላ ተንደርድራ ሄዳ ዶሮን አረ ዶሮ ሊገሉኝ ነው ወጥመድ አዘጋጅተውልኛል አለቻት። ከዛ ዶሮ ምን ትላጥሩ እና እኔ ምን አገባኝ ለኔ ነው እንዴት ተዘጋጀው አንቺ ነሽ ስትንቀሸቀሽ የነበርሽው ስለዚህ አንቺ ነው እዛው ተንበይ ትላታለች። ከዛ ደንግጣ ሄዳ በግን ታናግሯለች። በግ አረ ወጥመድ ገዝተውልኛል እባክህ ምን ማድረግ ይሻለኛል ምከረኝ ስለኔ እንደምታይኝ በግ ነኝ እኔ ምን አቀልሻለሁ ምን አገባኝ እኔ ስላንቺ አላት። ከዛ የመጨረሻ አማራጯ ጓደኛዋ በሬ ነው። በሬ ጋር ትሄድና እባክህን የሆነ ነገር ምከረኝ እየተንቀሸቀሽኩ አስቸግሬያቸው ምግባቸውን እየበላሁባቸው ወጥመድ አዘጋጁልኝ ሊገሉኝ ነው ምን ላርሰ እንደምታይኝ እኔ በሬ ነኝ ወጥመድ ጄም ቢነካው እግሬንም ቢነካው ምንም አያረጋኝም ስለዚህ እዛው ጣጣሽን ተወጪው አላት። ከዛ እዝን ብላ ጉርጓዳ ውስጥ ቁጭ ብላ አዝና እያለ ማታለት ወጥመዱ ጣ ይላል። ከዛ ባለቤቱ ብድግልና የታባቷች አይታያዘችና መብራቱን ብርት ሲያርግ ለካ ወጥመዱ የያዘው እባብ ግጥም አድርጎ ሲይዘው አንገቱ ክፍት ነው ሄዶ እጁን ይነድፈዋል። ከዛ ጉድጉድ እባብ ይባልና ሰውየውን ፍስፍስ አድርገውት ሆስፒታል ሲኬድ መርዙ ኦልሬዲ በከፍተኛ ደረጃ ስለተሰራጨ ከባድ ነው ልናድና አንችልም ይባላል። ከዛ ወደ ቤቱ መልሱት ይባላል። ወደ ቤት ሲመጣ አይ እስቲ በባህላዊ ሞክረው እና እስቲ የዶሮ ቅቅል ነገር ይጠጣ ከመሞቱም በፊት ቢሆን ይባላል። ከዛ ዶሮዬ ምን አገባኝ አለችው የመጀመሪያ ቅቅል ትሆናለች። ከዛ ሰውየው መሞቱ አልቀረም። እንግዲህ በጣም ሲያጣጥር አይ የዶሮ ቅቅል ስላልሆነው የበግ ወጥ ነገር ይብላ ወይም የበግ አጥንት ነገር ይጋጥ ጉልበት ያገኛል ይባልና የበግ ቅቅል ይባልና በግዬ ቅቅልና አጥንት ትሆናለች። ምን አገባኝ አለው። መጨረሻ ላይ ሰውየው መሞቱ አልቀረም ሞተ። ሲሞት ለሰለስት በሬ መታረድ አለበት። ምን አገባኝ ያለው በሬ እኔ ትልቅ ነኝ አይመለከተኝም ያለው በነካው ምን እኔ አይዘኝም ያለው በሬ ለሶስት በሰለስት ተሸኘ ይባላል። አይጥ ይሄን ሁሉ ጉድ እያየች ምን አገባኝ ብለው ራሳቸው አለቁ አለች ይባላል። እና ምን ልልፈልጌ ነው ወጣቱ ላይ የማትሰራ ከሆነ the next generation will be dangerous የሚወርሰው ክፍተት ነው የሚወርሰው እሱ ነው። እና ትልቅ ክፍተት ነው። በትክክል እስኪ ምናልባት ዴቭ እንደው እስኪ በዚህ ዋጊ ያይዘን ያው በህይወት ውስጥ እስኪ የመጀመሪያ አዲስ ነገር አገኘው ብለህ የምትልበት ጊዜ መቼ ነው በህይወት? እኔ ምንም አዲስ ነገር አገኘሁት ነገር የለም። እኔ ከልጅነቴ ጀምሮ በፍቅር ነው ያደግኩት። በፋሚሊ በፍቅር ነው ያሳደገኝ፣ በምቾት ነው ያሳደገኝ። ከዛ ራሴ ነኝ በራሴ ሰዓት
በራሴ አእምሮዬ ትክክል ስላልነበር አስተሳሰቤ የማይሆን ጭቃ ውስጥ ገብቼ ተዘፈዘፍኩት። ያንን ለመውጣት ገመድ ቢዘረጋልኝ ዳቢሉኝ እኔ አዋቂ ነኝ፣ የእናንተ ምክር አያስፈልገኝም፣ አትጠቅሙኝም ብዬ ዞር በሉ ያልኩት ራሴ ነኝ። እንዴ እኔ እኮ ቤተሰቦች አንተ የ5 ዓመት ታናሽ እኮ ነች ላልኩ ዘር ገዝታ መስጠኝ አስበዋል። እንዴ ኒሳን ቴራኖ ገዝታ መስጠኝ እሷ ነች። ኢማጂን ታናሽ እንግዲህ የደረሱበትን ደረጃ አሁን ልነግርህ ምንም አይጠቅምህም ላንተ ገብቶሃል አይደል? ስለዚህ እያልኩ ያለሁት ነገር ልርዳህ አይዞህ ብላ ባለቤቴ እንኳን እጇን ሲዘረጋ እኮ ዞር በይ የምላት ብዙ ጊዜ አለ። ምክንያቱም አስተሳሰቤ እኮ ልክ ስላልሆነ እኮ አንቺ ከኔ አትሻይም። የኔ ሐሳብ ነው ትክክል። እንግዲህ አስበው የሚያሰምጥ ጭቃ ውስጥ ሆነ ልርዳህ እየተባልክ አልፈልግም ካልክ ምን ያህል መያዝህን ያስታውቃል። የሰይጣን ፍርጥም እጅ ነው ያለው ያልኩህ ለዚህ ነው። ነገር ግን ሰይጣንን ያሸነፈው ጌታ ኢየሱስ ክርስቶስ አለ። ጌታ ኢየሱስ ክርስቶስ ሰይጣንን አሸንፏል። የሲኦል የሞትና መክፈቻውና መዝጊያው ቁልፉ ተቀብያለሁ። በአባቴም ቀኝ ነኝ። ማንም እኔን ቢሰማ ወደ እኔ ድምፅ የሚሰማ በጎቼ ይመለሳሉ። እኔ ለስሜ ስል አድናቸዋለሁ፣ እፈውሳቸዋለሁ። እኔ እውነትም ሕይወትም መንገድ ነኝ። ወደ እኔ የሚመጣ ወደ አብ መጣ። ከኔ በቀር ወደ አብ የሚያስገባ ሌላ መንገድ የለም። እኔ ነኝ ብቸኛው መንገዳችሁ። ኑ ወደ እኔ ፈውሳችኋለሁ ያለው ሳንክሽን የሆነው ዲለር እሱ ብቻ ነው። ይኸውልህ ቶዮታ መኪና ይዘህ ቢበላሽብህ ሜርሴዲስ ካምፓኒ ሄደህ አታሰራ። ሳንክሽን የሆነ ዲለር ያስፈልጋል። ኢንችኬፕ ካምፓኒ አለልህ አዲስ አበባ ሞይንኮ፣ እዛ ሄደህ ነው የምታሰራው። ገባህ? የሆነ የማይረቡ ጋራዦች አሉ አይደል? ውክልና ያልተሰጣቸው ከዋናው ከአምራቹ ያልተሰጣቸው ውክልና ያልተሰጣቸው እኮ ስፔር ፓርት የሚቸበችቡ አሉ። ይሰራል አይሰራም እንዴ? እኔ ሎካል እየገጠምኩበት ይሰራልኛል። ግን ምን ያህል ይሰራል? ምን ያህል ይሰራል? ለዘላለም ይሰራል? ባንዴ ነው ፌል የሚያደርገው። የምትሄድበት መንገድና የምትቀበለው ኢንፎርሜሽንና የምታገኘው ለውጥ ለጊዜው ይሰራልሃል። አይሰራም ማለት አይደለም። ለጊዜው ይሰራል፣ ግን ዘላቂ አይደለም። ዘላቂው ሳንክሽን የሆነ ዲለር ወይም ደግሞ የካምፓኒው አምራቹ ኤክስክሉሲቭ ዲለር ለሰጠው ለዛ ሰው ወይም ደግሞ አምላክ እሱ ነው ዲለሬ፣ እሱን ስሙት፣ የምወደው ልጄ እሱ ነው፣ እሱን ስሙት አለ። ከዛ እኔ ገባኝ። አሁን ነው ለካ ድሮ እኔ እሱ የምሰማው ኖሮ የት በደረስኩ ነበር። ያው ሁሉም ግን እግዚአብሔር በፈቀደበት ቀን ነው እና እኔ በህይወቴ ያገኘሁት የምለው ነገር ያው በስርቆቱ ዓለም በጣም ብዙ ገንዘብ አግኝቻለሁ። በጣም ብዙ አልተጠቀምኩበትም እንጂ በጣም ብዙ ማንም ወጣት ካገኘው በላይ አግኝቻለሁ። ህይወትን የሚቀይር ነገር አግኝቻለሁ፣ ግን አልተጠቀምኩበትም። ለምን? ኢዚ ካም ኢዚ ጎ፣ በቀላሉ የመጣ በቀላሉ ይሄዳል። እስኪ ሌላው አሁን የሚያዝናና ነገር ምንድነው? አሁን ዴቭን ያዝናናዋል ባስኬትቦል ፕሌይንግ። የምርህ ላይ ባስኬትቦል? አዎ። በፊትም ትጫወታለህ? አሁን በፊትም ያው። የምርህ ነው? አዎ፣ በጣም አሁንም በጣም ነው የምጫወተው። ባስኬትቦል መጫወት ያዝናናኛል። ከዛ በኋላ ደግሞ ዋና፣ ኳስ አላይም። እውነት ለመናገር አንደኛ የመጣውበት እንትን ነው እኛ የባስኬትቦል ሙድ ነው ያለን። ገብቷል አይደል? ስለ ኤንድ ዋን ኤንቢኤ ምናምን የስቴትስ ዩናይትድ ስቴትስ ሙድ ነው ያለን እና ብዙ ጊዜ ዲያስፖራ ነው ወይ ይሉኛል ብዙ ሰዎች እና አይደለሁም እና ሙዴ ወደዛ ነው እና ኳስ ያሉ ኳስ የሚያዩ ሰዎች ኢንተርቴይንመንት is good። እግዚአብሔር ሰማይና ምድር ሲፈጥራት ለምንም መዝናኛ ወይ ደግሞ ቆንጆ ይሆን ብሎ አልፈጠራትም። እንደው የፈጠረው ነገር ውብ ሆነ እንጂ እና እኛ ኢንተርቴይንመንት ፈጠረን። ግን ኢንተርቴይንመንት ሁሉ ነገር ምን አለው መሰለ? አቢዩዝ የሚባል አቢዩዝ ማለት ምን ማለት እንደሆነ ሁለት ቃል ነው። አብኖርማል ዩዝ ማለት ነው። አብኖርማል ዩዝ ማለት ከልክ በላይ አንድ ነገር መጠቀም ማለት ነው። ሁሉ ነገር በልኩ ነው። ውሃ ከሁለት ብርጭቆ በላይ ብትጠጣ ያቅለሸልሻል፣ አትጠጣው። ሁሉም ነገር ያው ልኩን ሲያልፍ ይጎዳል፣ በሽታ ይሆናል። ኳስ ኢንተርቴይንመንት ነው። ነገር ግን እድሜን የሚበላብህ ከሆነ፣ በቁማር ትዳርህን የምታጣበት ከሆነ፣ ጊዜን የሚወስድብህ ከሆነ፣ አእምሮን የሚሰርቅ ከሆነ፣ በኳስ በመደገፍ ጆሮ የምትቆርጥ ከሆነ፣ ሰው የምትወጋ ከሆነ፣ እንደገና በኳስ ሽፋን ውስጥ ሆነ እንደ ፌዴሬሽን ማጭበርበር ከጀመርክ፣ ኳስን ለራስህ ጥቅም የምታደርገው ከሆነ
አቢዩዝ ማለት አብኖርማል ዩዝ ማለት ነው። ኦኬ ሁሉ ነገር ለከታለሁ። ኦኬ እኔ ባስኬትቦል እጫወታለሁ። ሱቄ በር ላይ ተክያለሁ ባስኬት እና የሰፈሩ ጀማው ዱርዬው ምኑ መሰብሰቢያ ነው እንደ አባት ነው የሚያዩኝ። ኦኬ እና ሲመጡ እኔ በፍቅር እቀበላቸዋለሁ፣ እጫወታለሁ ከነሱ ጋር ግን በልኩ ነው። በጣም ብዙ ብጫወት ጊዜን ይበላብኛል፣ አላማዬን አላሳካም፣ ያለ ፕሮግራም ነው የሚያንቀሳቅሰኝ። በጣም በወደው ከልክ በላይ ሲሆን በሽታ ነው፣ ጥሩ አይመጣም። ኦኬ ሁሉ ነገር በልኩ ሲሆን ደስ ይላል። ይሄ ነው ሐሳብ ነው። እና እንደ ሁለተኛው ደግሞ ዋና። ሁለተኛው ዋና በጣም ነው የምወደው። ዋና ልጆቼን ሁሉ ከትቤያቸዋለሁና የሆነ እንትን አለን፣ ፕሮግራም አለን። ለዓመት በዓል ሲሆን አሁን ሰው ቤቱ ዶሮ ምናምን የሚያርደው አይደል? አንድ ጊዜ ምን ተፈጠረ መሰለ? ጨዋታ ያመጣዋልና ዶሮ ገዛን፣ ቅቤው ተገዛ፣ ሽንኩርቱ ተገዛ፣ ምናምኑ ተገዛ። በጣም በቃ ወደ 6000 ምናምን ብር ወጣ በዛን ዘመን። ከዛ ልክ ዶሮ መሰራት ዳቦ መደፋት ሲጀምር መብራት ጠፋ። ከዛ ዶሮን በከሰል ምናምን ተደርጎ ሌሊቱ ሙሉ ፈጭቶ ተሰራ። ቁጭ ብለን መብራት እንደዚህ ይዤ በሞባይል ሻማ ቁጭ ብለን፣ ከዛ ዳቦ የሚጋገርበት ቦታ ስለሌለ ተደፋ፣ ተጣለ። ከዛ ጠዋትም ስልካችን እንደዚህ አርገን ስለነበረ በፍላሽ ላይቱ ስልካችን ዘግቷል። ጠዋትም መብራት አልመጣ። ከዛ በኋላ እንዴት ኢንጆይ እናርገው? ከቤተሰቦቼ ጋር በላን፣ ከልጆቼ ጋር በላን። ከዛ ቀኑ ሙሉ ደብሮ ነው አለ። ከዛ ላይ አይ ሴድ ሁሉ ጊዜ ዓመት በዓል ሲመጣ ሁሉ ጊዜ እንደ አበሻ የግዴታ ዶሮ መብላት የለብንም። ለምን አእምሮአችን ቀይራ እናደርገውም? አእምሮ የተሰጠን የሆነ አዲስ ነገር ለመፍጠር ነው አይደል? ስለዚህ ምን አልኳቸው? ኤቭሪ ታይም ለዶሮና ለበግ የምናወጣውን ገንዘብ ሆቴል እየሄድን እየቀየርን በየዓመት በዓሉ በዓመት 3 ጊዜ ነው። በዓመት 3 ጊዜ ለአንድ ቀን አዳር ከፍለን ቪአይፒ ቤድ ኤንድ ብሬክፋስት ያለው ዋና ያለው ከሚስቴ ጋር በዓመት 3 ፍቅራችንን እናድሳለን። ከልጆቼ ጋር በዓመት 3 አዲስ ነገር እናያለን፣ አዲስ ኤክስፒሪየንስ እናደርጋለን። ሆቴሎችን ክሩዝ እናደርጋለን። ይሄ እንደ ልምድ ሆነ። ከዛ ባለቤቴ ቅር አላት። የለመዱት ነገር ነው፣ ከቤተሰብም የመጣው ነገር ነው። እዛ ልክ ዓመት በዓል ሲደርስ የመጀመሪያው ዓመት በዓል ቅርብ ሀገር ናዝሬት ይዣቸው ሄድኩኝ፣ ሀይሌ ሪዞርት። ከዛ በቃ በጣም ወደዱት፣ በጣም ደስ አላቸው። ከዛ ኤቭሪ ዓመት በዓል ትሬንድ ነው። ከዛ በማግስቱ አድረን ውለን ምናምን ስንመጣ ቤተሰብ ጥየቃ ስንሄድ ዶሮውንም እናገኘዋለን፣ በጉንም እናገኘዋለን፣ ሁሉ ነገር አለ። ገብቷል። ስንፈልግ ደግሞ የሆነች ነገር አድርገህ ጠበስበስ አድርገህ መብላት ትችላለህ። የትኞቹን ባህላት ነው? 3 ባህላት የኛ ነው የክርስቲያኖች ባህል ማለት አዲስ ዓመት ምናምን፣ ገና፣ ፋሲካና አዲስ ዓመት። ኦኬ ገና፣ ፋሲካ፣ አዲስ ዓመት። በዓመት 3 ከሚስት ጋር ፍቅርን ማደስ ማለት እኮ ያው ምናልባት ሰዎች ሀሳቡን ከገዙት ያሁን ሀሳብ አይደለ እየተቆጣጠረ ያለው ሀሳብ ነው። ሀሳቡን ከገዛቸው ከወደዱት እነሱ የሚጠቀሙበት በጣም ነው የሚያስደስተው። ብሊቭ ሚ በጣም በቃ አላህ አዲስ ነገር ማየት እንዴት አእምሮ ብሩህ እንደሚሆን ልነግርህ አልችልም። ከልጆች ጋር ጊዜ ማሳለፍ እንዴት ደስ እንደሚል ልነግርህ አልችልም። ከባለቤት ጋር ሪላክስ አድርገህ ከዚህ ሁሉ ጩኸት፣ ከዚህ ሁሉ ጭቅጭቅ፣ ከቲክቶክ ግርግር፣ ከስራ ጫና፣ ከሀሳቦች ሁሉ ሌላ እኮ ብር አታወጣም። ይችን የዶሮና የምናምንን እኮ ነው የምታወጣው። ማለት ይሄን ያህል ገንዘብ ኖሮን ሳይሆን ባለን ነገር መደሰት መቻል ማለት ያ ነው ህይወት ማለት። ጣዕሙ ያ ነው፣ ደስታ መፍጠር ለራስ yes እንደው በዚህ አጋጣሚ ባለቤትን ያገኘበትን ቀን ታስታውሳለህ? ይሄንን ብዙ ፖድካስት ላይ ጠይቀውኛል እና ባለቤቴ የቆያችሁበትን ጊዜ በዛ ውስጥ ያለው ለወጣቶች አሁን ላላገቡት በትዳር ውስጥም ላሉ ከአንዱ ቤት አንደኛው ቤት ሌላ ትምህርት አለ እና እስኪ ምናልባት እኛ የተገናኘነው ስራ ቦታ ነው። በስራ ዓለም 3 ዓመት፣ በጓደኝነት 1 ዓመት 4 ዓመት፣ በትዳር 15 ዓመት በጣም እኮ ኦልሞስት ወደ 19 ዓመት 18 ዓመት ደርሳለን። አሁን 3 ልጆች አሉን። እግዚአብሔር ይባርከኝ። ትልቅ ሴት አለችኝ 10 ዓመቷ። ሌሎቹ ጎረምሶች ናቸው 5 ዓመትና 2 ዓመት ከምናምን።
ጣፋጭ ናቸው ኬክ ነው የኔ ልጆች አይመስሉኝም የምር የሆነ በቃ የሀብታም ልጆች ነው የሚመስሉት እና ሳያቸው ወይ እኔ መናጢ ዳ ነኝ ምን ነገር እና ሳያቸው ያስቡኝ እናንተ ስም የመናጢ የመላጣ ልጆች ግን ያው አንተ ነው አሁን እንደማየው ሀብታም ነው አይ እየደበቀ በነገራችን ላይ ሀብት በብዙ አይነት ነገር ይመሰላል ጤናም ሀብት ነው ገንዘብ ሀብት ነው ጊዜ ሀብት ነው ህልምም ሀብት ነው እይታም ሀብት ነው ቤተሰብ ሀብት ነው ውሎ ሀብት ነው ልጆች ሀብት ናቸው ሀብት በብዙ ይመሰላል ገንዘብ ላይ ነው የሚያተኩረው ዘው አንዷን ብቻ ነው ሰው ሁሉ ጊዜ ፎከስ የሚያደርገውና እንዳልከው ብዙ ነው ሀብቶቻችን ብዙ ናቸው እንዴት እንጠቀማቸው በሂደት እንግዲህ እየተጠቀምን እናያቸዋለን ነው እንደራሱ ነው የትዳር ተሞክሮን የተወሰነ ነገር ብትለን ምክንያቱም አስራ ይሄ በጓደኝነት ያለው በስራ ህይወት ሲያሳልፈው አንድ ላይ ሲመጣ 19 ዓመት ይመጣል እስኪ እንደው 15 ዓመቱን ግን እንዴት ይገለጻል 15 ዓመቱ በእኔን በማስተካከል በማረም መስመር በማስያዝ ምርኩዝ በመሆን በመደገፍ በእንባ የታጀበ ነገር ግን ትክክለኛ ውስጡ ፍቅር የሞላው ለኔ በማሰብ ለኔ በማዘን ለኔ ቀዳሚ እኔን ወንዱን ቀዳሚ በማድረግ እኔ በጣም ብዙ አመታቶች ውስጥ በእስርም ሳሳልፍ በውጭም ሆኜ እብድብድ ሲጫወት እሷ ነበረች የምትሰራው እሷ ነች ገቢ ያላት ገብቷል እና እኔ ዋንስ ነው ዋይል የሆነ ትልልቅ ብር ይዤ በመጣ እሷ ነች ኮንስታንት የሆነ ገቢ ያላት የማረጋውን ነገር አፕሩቭ ባታረግልኝም እንኳን እሷ ይቀርና እኔም አላረግም ፈጣሪም አፕሩቭ አያረግልኝም ነገር ግን እሷ እቅፍ ድግፍ አርጋ ያዘች የኔ ፋውል ተወርቶም ተጽፎ ማያልቅ እና ግን እሷ በትግስት በፍቅር በማክበር በመታዘዝ አይዞ በማለት አንተ እኮ ጀግና ነህ ትለኛለች አንተ እኔ እኮ ተጎድቻለሁ የመጨረሻ ያዘንኩን እያለቀስ እንዴት እግዚአብሔር አያየኝም እኔ ልጁ አይደለሁም እንዴ ፍጥረቱ አይደለሁም እንዴ አውሬ ነኝ እንዴ እንዴት አታየኝም በመልበት ሰዓት ላይ አንተ እኮ ጀግና ነህ በሷ እየተጎበኘ ነው ያለው ነገራችን አንተ እኮ ነገ እኮ ትለውጣለህ አንተ እኮ ለብዙዎች አባት ትሆናለህ አንተ እኮ መካሪ ነው የምትሆነው አንተ እኮ ፍቅር ነህ ብዙዎች እኮ አንተ ቀና ብለው አይተው ካንተ ብዙ ነገር ይጠብቃሉ ትለኛለች እኔ እኮ በዛ ሰዓት ላይ ምንም ነገር አይደለም ምንም ነገር አይደለም እንደዛ ስትለኝ ያ ሁሉ ጥፋቴ እተወውና ጀግና ለመሆን እነሳለሁ ገብቷል ስለዚህ ከጎኔ ያለችው ባለቤቴ በጣም በብዙ አግዛኛለች በጣም በብዙ እንዲሁም ቤተሰቦቼ እህቶቼ እናቴ የእህቶቼ ባሎች እኔ ከእህቶቼ ይልቅ የእህቶቼ ባሎች ለኔ እንደ ወንድሞቼ ነው ማያቸው በጣም ነው የምወዳቸው ልነግር አልችልም የፍቅራይን መጠን ለነሱ ልነግር አልችልም ሚስቴ ደግሞ ለእህቶቼ ያላትን ሪስፔክት እና ፍቅር ልነግር አልችልም እንዴ አንተ እነሱ ውጪ ነው የሚኖሩት በቀን 3 ነው 4 ይደዋወላሉ እንግዲህ ያስበው እነሱ ጋር ሌሊት ሲሆን እኛ ጋር ቀን ነው ተገላቢጦች ነው በዚህ አይነት ሲቹዌሽን ውስጥ በቀን 5 እንዴት ይደዋወላሉ ያወራሉ በጣም ፒስ ናቸው በጣም እናቴ ለሚስቴ ልጇ ነው የምትመስላት እኔ ለምን የራሱ ጉዳይ ነው እንደፈለገ ይሁን አንቺን ግን ትላለች እናቴ ባንቺ ቀልድ አላውቅም ነው የምትለው በጣም ነው የምትወዳት ስለ ይሄ ለካሜራ አይደለም ማውራ ብዙዎቻችን የተቸገረው ነገር አለ የባል ቤተሰብ ለሚስት ምናምን የሚባል የወደቀ የቆሸሸ አስተሳሰብ አለ እንደዚህ ነገር ይባላል ጀነራላይዝ ማድረግ የባል እናት ክፉ ነች ለምናምን እንደዚህ አይነት ማን ነው ያለው የእንትና እናት ለእንትና እናት እኩል ነው አይደለም እሺ የአሜሪካ እናትና የካናዳ እናቶችና የቻይና እናቶችና ሁሉም አንድ ነው አይደለም ራስ ሆነ እንትና አለ ራስ እዛው የፈተፈትከውን በጥጋብህ ወይ ደግሞ በንቀትህ ወይ በንግግር ያበላሽውን ሪሌሽንሺፕ ወይ በአመለካከት አስተያየት ወይ ደግሞ አቀራረብ ያበላሽውን ወጥ ለሌላ ሰው ጉረስ ይያልክ መበከል ተገቢ ነው ብዬ አላስብም የተበላሸ ሪሌሽንሺፕ እንኳን እኮ ይቃናል
አይደል እንዴ ካንል በትክክል ስለዚህ ለማቃናት ነው መሞከር ወይንስ እየፈተፈቱ አገር ሁሉ እናቶች ለባል ሚስቶች ክፉዎች ናቸው ማለት የባል እህቶች ለሚስት ክፉ ናቸው ማለት ነው የሚሻለው ተገቢ ያልሆነ ነገር እስኪ ምናልባት እንደው በዚህ አጋጣሚ እንዴት ትገልጻታለህ ባለቤት በጣም ጨዋ ጀግና የሥራ ሰው ማለት እኔ አይደለም ብለው 34000 ሰው ይመሰክርልኛል ጀግና የሥራ ሰው ነው በነገራችን ላይ የኔ አካውንት በግድ ፎሎ ሚ አርጉኝ ያላል ፎሎ አርጉኝ በምንም ታምራል እንደውም ፎሎ እንዳታረጉኝ የሚል ቪዲዮ ነው ያለኝ የምር ግቡና ያዩት ብራንድ ቦንዳ የሚል እንትን ላይ ተመልካቾች ግቡና ዶንት ፎሎ ሚ የሚለውን እንትን ይዩት አንተ የት እንደምትሄድ አውቄ ነው ፎሎ ማረገ እኔ ማን እንደሆንኩኝ አውቀ ነው ፎሎ የምታረገኝ ገብቷል እኔ ማንነቴን እሰጣለሁ ከወደድከኝ ትከተለኛለህ ካልወደድከኝ አልፈ ስክሮል አርገኝ ትሄዳለህ በምንም ታምር አለምነ አሁንም አንፎሎ ማድረግ የሚችሉ ሰዎች አሉ እኔን ማንነቴን ጭንቅላቴን ውሎዬን ከኔ የምትወስደው የሚጠቅመህ ነገር ካለ ፎሎ ታረገኛለህ ገብቷል ስለዚህ እኛ አሁን ብራንድ ቦንዳ አሁን በአንደኛው ቲክቶክ አካውንታችን ወደ 34000 ሰው ገደማ አለ እና በዛ ውስጥ ሚስቴን ስለሚያውቋት እነሱ ይመሰክራሉ ምን አይነት ጀግና ሚስት እንደሆነች እኔ ባልመሰክር ማለት ነው እና ይኸውልህ ጧት ስንነሳ አብረን ወደ ስራ ስንወጣ አብረን ዴሊቨር ስናደርግ አብረን ገበያ ስንወጣ አብረን ወደ ስራ ስንገባ አብረን ማታ ልጆቻችን ጋር ስንሄድ እኔን ካየኝ በሆነ ርቀት እሷ አለች እሷ ካያት በሆነ ርቀት እኔ አለኝ ኢንተርቪው ስትጠራ እሷ አለች ለክፉ ጊዜ ያለች ለደግ ጊዜ ያለች ለደስታ ያለች ለለቅሶዬ ለሐዘን ያለች ሁሌ ከጎኔ ነች አትለየኝ ሁሌ እንደው ዴቭ በዚህ አጋጣሚ ማንሳት እንፈልገው አንዳንድ ሰዎች በጣም በተቀራረብክና አብረህ በሆነ ቁጥር መሰለቻችት አለ ይላሉ እና አሁን አንተ እንደገለጽክልኝ ደግሞ በሁሉ ነገር ላይ አንተ አለች ሚስት አለች ካንተ ጋር እውነት ነው በትክክለኛውም ካየነው አካል ነች ሳትጋቡ በፊት አንድ ሁለት ተብሎ ይቆጠራል ስትጋቡ አንድ ይባላል በተለያዩ ቦታዎች ላይም ሲጠራ አንድ ቤተሰብ ይባላል አንድ ቤተሰብ ሲባል አንተም ልጆችም አንድ የምትባሉ ትሄዳላችሁ ነው እና ተረጋጋሚ ጊዜ በሁሉ ነገር ላይ አንተ አብራለች እና አንዳንድ ሰው ደግሞ እንዴ በጣም እኮ ረጅም ሰዓት አብሮ ማሳለፍ ፍቅርን ይቀንሳል መስለቻችታል ምናምን ይባላልና ለእንደዚህ አይነት ሰዎች እስኪ ምንድነው ምክር አትጃጃሉ በላቸው አትጃጃሉ ማለት ከጓደኛ ጋር ቀን ሙሉ ስትንዘላዘላል እንደምትለው እናውራ አንድ ከተባለ ትክክለኛ ነገር ማለት ከማይረባ ጓደኛ ጋር አንተን ሳይሆን ገንዘብህን ለሚፈልግ አንተን ወደ ገደል ለሚከት ሱስህን ለማጠናከር ከሱ ጋር ትውል የለ እንዴ የማይረባ ጓደኛ ጋር ኳስ ስትራገጥ ትውል የለ እንዴ እንኳን የልጆችን እናት ንግስትህን ይቀርና አይደል እንዴ በትክክል እና እኔና እሷ ሙዳችን አንድ ነው ስለ የሚያገናኘን ድልድይ ፈጥረናል ድልድዩን መፍጠር ነው ለኢንተራክሽን ለቦንዴጅ ይኸውልህ ካምፓኒየን ማለት እኮ የሆነ ጊዜ ደስ ሲል ምናምን የሆነ ጓደኞች የሚሰጡ ደስታና ሚስት የምትሰጣህ አንድ አይደለም ግን ሚስትህን ጓደኛ ማድረግ ትችላለህ በትክክል አይደል እኔ ከጓደኞች ጋር የምላፋውን ልፊያ ከሚስቴ ጋር ላፋለሁ ለከ የወንድ ድብድብ ማለት ነው እጇን እስኪያማት ድረስ ማለት ነው እየተጠማዘዘ እየመታችኝ ማለት ነው ውሃ በባሊ ጆግ እየተላቀቀን ማለት ነው ገብቷል ልክ ከጓደኛዬ ጋር የሚጃጃለውን ያህል እሄዳለሁ ከሷ ጋር ለምን ጓደኛዬ ነች በሌላው መልኩ ከጓደኞች ጋር የምንተራረበውን ተረብ ከሚስቴ ጋር ቁጭ አድርገን የምንተራረበው እኔ የገጠር ልጅ አንቺ የገጠር ልጅ አለሽም እንዴ ምናምን አንተስ የገጠር ልጅ አለም እንዴ አንተ ከድሬዳዋ ነው የመጣው እኔ ከደብረ ብርሃን እንዴ አንተ ኦሮሞ አይደለም እንዴ አንቺ አማራ አይደለሽ ቁጭ ብለን ምንም ችግር የለም መፎጋገሩ አለ በቃ ያ ፍቅራችን ግልጥነት ይኸውልህ ዱርዬ ነገር ቢያምረኝ ይዣት ነው የምሄደው የምርህ ነው
ሌላ አያስፈልግም። ድሮ ጀማ የአገር ጀማ በመኪና ይከተሉኝ ነበር። ምክንያቱም በተወሰነ ስታንዳርድ እኔ ነኝ መለኛ። ስለዚህ ይከተሉኝ ነበር፣ ይፈልጉኝ ነበር። ሚስቴ የሆነ ዝንጥና አድርጊያት የሆነ የሚገርም ቀሚስ ገዝቼላት የሚገርም ጸጉሯን አሰርቻት ፏ አድርጊያት ጫማ ገዝቼላት ይዣት ድብድብ ባረግስ ይዣት ከጎረምሶቹ ጋር የማደርገውን ነገር ከሚስቴ ጋር ባረግ ፍቅራችን ይጨምራል። ጓደኞቼ ጋር የምሆነውን ባህሪ እንዳለ በግልጽነት እሷ ጋር ሆናለሁ። ከሷ ምንም የምደብቃት ይኸውልህ የሰው ልጅ እኮ እንትና ለከት እኮ አለው አይደል? የሆነ ኢንትሮቨርት እና ኤክስትሮቨርት የሚባል ሙድ አለ። አንዳንድ ሰው በውስጡ ነው ኢንትሮቨርት ነው፣ ብዙ አያወጣም። ገብቶሃል? ጋሽ እንትና ናቸው እሳቸው ገብቶሃል? ኤክስትሮቨርቶች ደግሞ አሉ እንደኔ አይነት ገብቶሃል? ወደ ውጪ ነው ሁሉ ነገር የምደብቀው። ፋውሌን እኮ አልኩ። ወንድ ልጅ እኮ ፋውሉን ለሚስቱ አይነግራትም አይደል? እኔ እኮ ፋውሌን እነግራታለሁ። የምር ነው። ምንም ነገር የምደብቃት ነገር የለም። ሊትራሊ ምንም ነገር ፋውሌን እነግራታለሁ። ከዛ ትመክረኛለች፣ ትመልሰኛለች። ከተበላሸ ሴናሪዮ ውስጥ እንደምንም አድርጋ ታወጣኛለች። ስለዚህ ሽልማት አይገባትም። የተባረከች ሚስት ነች። እግዚአብሔር ጤናውንና እድሜውን ይስጣት ነው የምንለው። አሜን። ሌላው ዴቭ አንተን ካገኘው ብዙ እንግዲህ አንዳንድ ነገሮችን ተከታተል ነበር። አሁንም እዚህ ደግሞ ቆይታ ስናደርግ እንደው እኔ ያተረፍኩባቸው አሉ፣ ሌሎች ደግሞ ወጣቶች እንዲያተርፉባቸው ታሪክህን በመጻፍ የማጋራት ሀሳቡ የለም? ኦልሬዲ ጀምሬያለሁ። የምርህ ነው? አዎ፣ የተወሰኑ መጽሐፎች አሉኝ እና ግን ፐብሊሽ አልተደረጉም። ሰዓቱ ሲደርስ ፐብሊሽ ይደረጋሉ ብዬ ያስኳቸው ነው ያሉ። ላይፍ በሚል ህይወት በሚል የጀመርኩት መጽሐፍ አለ። እሱን ኮንክሉድ እና ኮምፓይል ማድረግ ነው የሚቀረኝ እና ለፐብሊሸር መስጠት ነው የሚቀረኝ። እግዚአብሔር ደግሞ ይረዳኛል። ያንን ነገር በሰዓቱ ይሆናል። ሁሉ ነገር በጊዜው ሲሆን ውብ ነው። በትክክል በጣም አሪፍ። ከዛ ውጭ እስኪ እዚሁ አያይዘን እንደዚህ ኪነ ጥበባዊ ጉዳዮች ላይ እኔ ከልጅነቴ ጀምሮ አባታችን በዛን ዘመን የዛሬ 23 24 ዓመት ገደማ እንደማለት ነውና በዛን ዘመን ኦልሞስት 22 ዓመት ገደማ ትልቅ አሁን በአሁን ጊዜ ኦልሞስት 400-500 ሺህ ብር የሚያወጣ የሙዚቃ መሳሪያ ገዝቶ ሰጥቶናል እና ከልጅነቴ ጀምሮ ጤን እያልኩ ሙዚቃ ሰራ ነበር እና እያደግኩ ስመጣ I became good at it እና በቸርች ነው ያደግነው እና የቸርችን ልጆች ሰብስቤ ኮሪዮግራፊ እያሰራኋቸው በመዝሙር አለማመዳቸው ነበርና በቸርች ውስጥ መዝሙር እንዘምር ነበር እና ከድሮም ጀምሮ እግዚአብሔርን አገለግለው ነበር። አሁን ብዙዎቻቸው ምን ይሉኛል፣ ጴንጤ ጋር ስለመጣ ፓስተር ለመሆን ረብጣ ብሮችና ዶላሮችን ለማፈስ ብለህ ነው የሚል ኮመንቶች አሉና ስማ፣ ከልጅነቴ ጀምሮ ጌታ ጋር ነበርኩኝ። ወጥቼ ነው እኔ ኦኬ። አንዴ በእጄ መዳፍ ላይ ጽፌያለሁ፣ ወዴትም ልትሄድ አትችልም፣ ብትወጣ ምን ያመጣሃለሁ፣ የጠፋውን በጌን ልፈልግ እመጣለሁ ይላል። ስለዚህ ክርስቶስ መልሶ ጠርቶኝ ኦኬ። እና ደግሞ በምቾት ያደግኩ ሰው ነኝ፣ በምቾት የደረስኩ ሰው ነኝ። ምንም በራሴ እጅ ስቃይ ላይ በወድቅ የህይወትን ስቃይ ብቀምሰው ምክንያት ስላለው ነበር እግዚአብሔር። ስለዚህ አሁንም ቢሆን የምናገረው ነገር የዛን ጊዜ ሙዚቀኛ ነበርኩ፣ እግዚአብሔርን አገለግል ነበር። አሁንም ስራዬ እሱ ነው፣ ሌላ ምንም ስራ የለኝም። እንደውም የምሰራውን ቢዝነስ ሁሉ ለባለቤቴ ሙሉ ለሙሉ አስረክቤ እኔ እግዚአብሔርን ማገልገል ነው የምፈልገው። እግዚአብሔርን ማገልገል ማለት ክርስቶስ ያለ ምንም ነገር ነው እራቁቱን የተሰቀለልን። አንተ ጥሩ ሰው ስለሆንክ፣ መልከኛ ስለሆንክ፣ ጸባይ ስላለ፣ አቅም ስላለ፣ መዳን ስለሚያስፈልግ ስለምንም ነገር ለአንተ ኮንዲሽናል ምክንያቶች ሳይኖሩት አንተ አስቀያሚ ሆነ ክፉ ሆነ ለአንተ ራሱን ሰውቷል። እሱ እየጠፋ ለዓለም ሻማ ሆኗል፣ ብርሃን ሆኗል። እኔ የዓለም ብርሃን ነኝ ብሏል። ስለዚህ እኔ ክርስቶስ እኔ የምሰሉ ስላለ እኔ ለዓለም ለወጣቶች ብርሃን መሆን እፈልጋለሁ። that is my vision።
ምናልባት ዴቭ ቅድም መሀል ላይ ለጓደኛዬ መዝሙር ሰርች አለብኝ በመዘመር ነው ወይስ የመሳሪያውን በመጫወት? መሳሪያውን በመጫወት ግጥሙን በመጻፍ ቪዲዮውን በመቅረጽ እና ክሊፑን ኤዲት በማድረግ እና ሙሉ ነገር ፉል ፕሮዳክሽን ሙሉ እነዚህ ነገሮች ከልጅነት ወጣትነት የቀጠሉ ጉዳዮች ናቸው። ሳሁን ይመጡ ነው ከልጅነት የጀመሩ ያ ውስጥ ያለ ማንነት ያለና እኔ ምን ከኬንያ አርቲስቶች ጋር ከሱዳን አርቲስቶች ጋር ሁሉ መዝሙር ሰርተናል። በጣም ብዙ አሁን ነው ወይ በፊት ዳጊ ኢትዮ ኬንያ የምትባል ዘማሪ የምታውቋት ከሆነ ኬንያ ናይሮቢ ውስጥ ብቻ ያለችው ከእሷ ጋር ኮላቦሬት አድርገን ሰርተናል። ብዙ ይቻሉ በብዙ ዘርፍ ብዙ ይቻሉ እና ይሄ ነገር አያልቅ ቢሆንና አስቸጋሪ ነው። አሪፍ ነው። ምክንያቱም ያው ቅድም ብለዋል አሁን ያለውን ይህንን ቢዝነስ ለባለ ሰጥቻት እኔ በዚህኛው እንኳን መቀጠል የምችልበት እድሎች በጣም ሰፊ ናቸው የሚል ሀሳብ ተነስቷል። እነዚህ ነገሮች ደግሞ ትልቅ ጥቅም አለ። ምክንያቱም ያው እንዳልከው ነው ማንም ሰው ጠፍቶ እንዳይቀር መጀመሪያ እግዚአብሔር ሲፈቅድ እሱ በፈቀደው ቀን ያመጣል ወደ ቤቱ በቤቱ ያስቀራል። እኛም የተሰጠንን ማድረግ የሚገባንን እድሉ እንዲሰጠን ልበ ብርሃናችን እንዲበራ ሶስተኛው ዓይናችን እንዲበራ ሊሰጠን እድሉ ይገባልና እንደው በዚህ አጋጣሚ ካነሳው አይቀር የሰው ልጅ አእምሮውን ማስቆም ይችላል። አእምሮአችን ብዙ ነገር ይፈጥራል። አእምሮአችን ብዙ ነገር ይፈጥራል። ትክክል ያልሆነውን ትክክል የሆነ ነገር ይፈጥራል፣ ሀሳብ ያመጣል። ግን አእምሮአችንን ተቆጣጥረን ትክክለኛው መንገድ እንዲመራ ማድረግ እንችላለን። የሚገርም ነገር ሁለት አይነት አእምሮ አለ፣ ኮንሽስ ማይንድ እና ሰብኮንሽስ ማይንድ የሚባል እና ብዙዎቻችን የሚመስለው ኮንሽስ ማይንዳችን ብዙ ስራውን የሚሰራ ይመስለናል። ንቁ አእምሮአችን ብዙ ስራውን የሚሰራ ይመስለናል። ግን እንዴት መሰለን ሪሴፕተር ኦርጋኖች አሉ። አይናችን ማየት፣ መሳብ፣ አፍንጫ ማሽተት፣ አፍ ጣም፣ ጆሮ መስማት፣ እጅ መንካት፣ መዳሰስ እነዛ ሪሴፕተር ኦርጋኖቻችን የሚቀበሉትን ዳታ እንዳለ ስቶር የሚያደርገው ማለት ነው ፕሮሰስ አድርገው አንኮንሽስ ማይንድ ላይ ነው፣ ሜሞሪ ላይ ነው። አብዛኞቻችን አንኮንሽስ ማይንዳችን ላይ ስቶር ያደረግነውን ነገር ዲሊት ማድረግ አንችልም። ዲሊት ማድረግ ስለማንችል ምንድነው ኮንሽስ ማይንዳችን አንዳንድ ጊዜ አንኮንሽስ ማይንዳችን ላይ ያለውን ቶት ሜሞሪ ውስጥ ያለውን ዳታ አክሰስ ማድረግ ይጀምራል። ለምሳሌ ከትናንት ወዲያ የሰራውን ፋውል አክሰስ ያደርጋል አእምሮ፣ ትዝ ይላል፣ ከዛ ላይ ይጸጸታል። ከዛ በኋላ ከዛሬ በኋላ አላደረገው ምናምን ትላለህ። ነገር ግን ያንን ስታልፍ የሰማውን ዘፈን ሁልጊዜ ስቶር አድርጎታል አንኮንሽስ ማይንድ ላይ። ሳታስበው አፌ ይናገረዋል፣ ይዘምረዋል ወይ ይዘፍነዋል ያንን ነገር። ኦኬ እንደዚህ ነው የሚሰራው ማይንዳችን። በጣም ሶፊስቲኬትድ የሆነ ኒውሮሎጂካል ሲስተም ነው ያለው አእምሮአችን እና ኮንሽስ ማይንዳችን ብዙ ጊዜ ኢስ አት ኢዝ። የአብዛኛው ወጣት እንደዛ ነው። አሁን ስትነዳ መኪና ኮንሽስ ማይንድ የሚነዳ ነው ይመስላል። ኖ አንኮንሽስ ማይንድ ነው የሚነዳው። ምክንያቱም ሜሞራይዝ አድርገዋል ኤቭሪቲንግ። አሁን ፍሬቻ ብቻ በዚህ በኩል ብታጠፍ ከዛ የሚመጣው መኪና ሊገጭ ይችላል፣ ከዛ ይሄ ነው ምናምን እያልክ አታወራም፣ ካልኩሌት አታደርግም። ኖርማሊ ለምደዋል። አሁን ልራመድ ስነሳ ግራግሬ ነው የሚቀድመው ምናምን አትልም። አንኮንሽስ ማይንድ ሜሞሪ ስቶር አድርጓል። ብድግ ስትል ወይ ግራ ወይ ቀኝ ይቀድማል። ስትገባ የሆነ ነገር ይቀድማል። አይ በዚህኛው እጄ ላንሳው፣ አይ በግራ እጄ ይሻለኛል ምናምን አትልም። ገብቶሃል? አብዛኛውን ጊዜ አንኮንሽስ ማይንድ ስቶር በሚያደርጋቸው ዳታዎች ነው ፕሮሰስ የምታደርገው። ኮንሽስ ማይንድ የተወሰነ ጊዜ ነው የሚሰራው። ኦኬ ስትተኛ አንኮንሽስ ማይንድ ነው ድሪሞችን የሚፈጥረው። ኦኬ ስለዚህ አብዛኛው ወጣት ማይሆን ቦታ ላይ ውሎውን በማሳለፍ ማይሆን ቦታ ላይ እድሜውን በማሳለፍ ያየው የነካው የቀመሰው ነገሮች በሙሉ አንኮንሽስ ማይንዳቸው ላይ ስቶሪ ያደርጋል። ስለዚህ ልክ ጠዋት ሲነሱ ከእንቅልፋቸው አእምሯቸው ምን ያደርጋል? ጠዋት ማጨስ አለብህ ይለዋል አንኮንሽስ ማይንዱ። ምክንያቱም ሩቲን ለምዷላ። ስለዚህ ኮንሽስ ማይንዱ አዎ ይላል። ከዛ ነርቨስ ሲስተሙ ለኦርጋኖቹ አምሮት ይረጫል። ኦኬ ያን ክሬቪንግ ያመጣል። እዛ ብድግ ብለህ ግዴታ ሞርኒንግ ማጨስ አለብህ፣ ትወጣለህ። ብዙ ጊዜ እንደዚህ ነው። አሁን ለምሳሌ ስሜት፣ ለምሳሌ የሴትና የወንድ ስሜት ላውራ። አእምሮ
በፊት የሳልከው ፖርኖግራፊ ላይ ያያቸው ኢሜጆች ድንገት ሳታስበው መንገድ ላይ ይልክ ክሊክ ያደርጋል፣ አክሰስ ያደርጋል ያን ስቶሬጅ። ልክ ሲያር አእምሮ ያንን ነገር ሲያስበው ወዲያውኑ አእምሮ ለነርቭ ሲስተም ወደ ብለድ ስትሪም ደም ፓምፕ ማድረግ ይጀምራል። ስሜት ይመጣል ማለት ነው። ልክ ስሜት ሲመጣ አንተ መቆጣጠር አትችልም። ስለዚህ ወዴት ትገባለህ? ራስን ኮንትሮል ማድረግ የማችልበት ሲቹዌሽን ላይ ትወድቃለህ ማለት ነው። ስለዚህ በጣም ብዙ ጊዜ የምናየው የምታወራው የምትሄድበት መንገድ አስተውለህ ሂድ የሚባለው ለዚህ ነው። ዲሊት ማድረጋችንም አንኮንሺየስ ማይንድ ላይ ስቶር ታደርገዋለህ ያንን ዳታ። ስለዚህ የማትፈልገው ሰዓት ላይ አክሰስ ማድረግ ትጀምራለህ። ወደ አምሮት ወደ ክሬቪንግ ይቀየራል። ፋውል ትሰራበታለህ። ኤቭሪዴይ ኢዝ ሩቲን እንደዛ እያለ ስለዚህ እንዴት ነው አንኮንሺየስ ማይንዳችን ላይ ያለውን በፊት ያሳለፍነውን ህይወት ሜሞሪ እንዴት አድርገን ዲሊት ማድረግ እንችላለን? ወይም ደግሞ ያንን ነገር እንዴት አድርገን መቋቋም እንችላለን? is the next question። አየህ ብርጭቆ ላይ አፈር ያዘለ ብርጭቆ ላይ ሳትደፋው ውሃውና አፈር ያዘለውን ብርጭቆ እስቲ አውጣው። ውሃው ነጭ ውሃ አድርገው ውሃውን ሳትደፋው። አሁን እዚህ ብርጭቆ ማለት እዚህ ውስጥ ቆሻሻ ነው ያለው ልበል፣ ውሃና ቆሻሻ ያዘለ ነገር ነው ልበል። ከዛ በኋላ ይሄንን ብርጭቆ ሳልደፋው ውሃው ነጭ ውሃ አድርግልኝ የሚጠጣ ውሃ እንዴት ነው የምታደርገው? ይሆናል እላዩ ላይ ወጥቶ እስኪያልቅ ድረስ መሙላት ውሃ እዚህ ላይ መልቀቅ ወጥቶ ፈሶ ምን ይሆናል? መጨረሻ ላይ የጠራ ነገር ታገኛለህ። ገባ? ልክ እንደዛ ነው። አንተም አእምሮ ላይ ዲሊት ማድረግ ስለማችል እንደ ፕሮሰሰር ወደ አእምሮ የምታስገባው መልካም የሆኑ ነገሮችን ማስገባት አለብህ። መጽሐፍ ማንበብ፣ ጥሩ ቦታ መዋል፣ ራስን መቀየር፣ ጓደኞችን መቀየር፣ መልካም ነገር ማሰብ፣ ምስጋናን ማቅረብ፣ መጸለይ፣ መጽሐፍ ቅዱስን በተለይ ማንበብ፣ ሞቲቬሽናል የሆኑ ነገሮችን ማንበብ፣ ከሰው ጋር ከደና ሶሳይቲዎች ጋር መቀላቀል፣ መልካም ነገሮችን ስቶር ማድረግ ጊዜ ይፈልጋል። እንደ ሱስ እንደገባህበት እንዲህ በቀላሉ ላጥ ብለህ አትወጣም። ጊዜ ይፈልጋል። ብዙ ውሃ ይፈጅብሃል። ብዙ ማገዶ የሚፈጁ ሰዎች አሉ። እኔ ብዙ ማገዶ ፈጅቻለሁ ለመብሰል። ስለዚህ እንደዛ ከመሆኑ ይልቅ ውልሆን ማስተካከል፣ አመለካከትን ማስተካከል፣ ፐርስፔክቲቭን ማስተካከል፣ አካሄድን ማስተካከል፣ ወደ ራስ የምትጨምረው ያ መርዝን ማቆም፣ በመጀመሪያ ቢያንስ ማቆም፣ ከዛ በኋላ ደግሞ ጥሩ ነገር መክተት መጀመር። that is the solution for the unconscious mind። ከዛ አይድል ስቶሬጅ ላይ ስቶር መደረግ ይጀምራል። ያ የማይጠቅምህ ሜሞሪዎች አይድል ስቶሬጅ ላይ ይገባሉ። ከዛ በኋላ ቶሎ አያመጣልህም፣ ያን ነገር አያምርህም፣ ወደዛ ነገር አትሳብም ማለት ነው። መልካም፣ በጣም አሪፍ። እንደው ዴቭ እስኪ ሳላነሳው ማለፍ ያልፈለኩት እስኪ ወደ ሃይስኩል እንመለስና ሃይስኩል ላይ እስኪ ታስታውሳቸው ነገሮች አሁን ላሉ ወጣቶች በዛው አያይዘህ እንድሰጣቸው እፈልጋለሁ። እና ያው ኤሌመንተሪ ላይ ያለን ብዙ አይደለም። ሃይስኩል ስንገባ ግን ነገሮች የሚቀየር ነገሮች ይኖራሉ። ወደ ዩኒቨርሲቲ ስንገባ ደግሞ ልንገባም እንችላለን። ዩኒቨርሲቲ ሁኔታዎች ይወስናሉ ያለንበት እና ግን እስቲ ወደ አንተ ወደ ኋላ ተመልሰን ከዛ አሁን ላሉ ወጣቶች ደግሞ በዛው አያይዘን ምን መደረግ አለበት? እንዴት ነው ይሄው? አንድ ፖድካስት ላይ ይሄን ነገር አውርቼዋለሁ። እኔ በልጅነቴ ደደብ ነበርኩ። ሊትራሊ አይገባኝም ትምህርት ከመጨረሻው መጨረሻ ነበር። አራተኛ ክፍል ደግሜያለሁ። በመከራ ያሳልፉኝ። ህንድ ትምህርት ቤት ነበር የምንማረው። በጊዜው ውድ ትምህርት ቤት የሚባል ነበር፣ የሀብታም ትምህርት ቤት ነበር የሚባለው። ከዛ በኋላ ከፍ ስንል ደግሞ 8ኛ ክፍል ወደኩ። ከዛ ትምህርት ቤት ቀየርን። 9ኛ ክፍል ስገባ የተወሰነ ከጎኔ የሚቀመጠው ልጅ ጥሩ ያነባል፣ ይጽፋል፣ ጥሩ ይሳተፋል። ከሱ ጋር ተቀምጬ የሱን እጅ ጽሑፍ ለመድኩኝ። ትንሽ መንቃት ጀመርኩ። 10ኛ ክፍል የመጀመሪያው ማትሪክ ተፈታኞች ነበርን። ማትሪክን ተንጠልጥዬ ያለፍኩኝ በራሴ ጥረት አሪፍ ሆነልኝ። 11ኛ ክፍል ስገባ በደንብ ብሩህ ሆንኩኝ። 12ኛ ክፍል የተሻለ ውጤት ሆንኩኝ እና through all this time አባታችን ባይኖረው ራሱ በጣም እንከባከበን አባትና እናታችን ማለት ነው። እና ትምህርት ቤት እንኳን ሹፌር እንዲወስደን አይፈልግም። ራሱን የሚያመላልሰን ጠዋት ያመጣናል፣ ከስራ ቦታ ያመጣናል።
እሱ ስራ ይዞት ከሆነ ሹፌር ይልክልናል። በዛ ጊዜ ስልክ ስላልነበረ አንዳንድ ጊዜ አጋጣሚ ሆኖ 2-3 ሹፌር ይመጣል። ድንገት እሱኛው ካልሄደላቸው ስራ ይዞት ያኛውን ሹፌር ላኩት፣ ያኛውን ሹፌር ይተሩ አስበዋል። እንደዚህ አሞላቆ ነው ያሳደገን። ኦኬ ከዛ ልክ 9ኛ ክፍል ስገባ አእምሮ እየከፈተ መጣ። 10ኛ ክፍል ስገባ ጥሩ ሆንኩ። ኢን ዘ ሚን ታይም ያው እንዳልኩ ነው እኔ በፋሚሊ ውስጥ በቤታችን ውስጥ ባስኬትቦል አለ፣ ቴብል ቴኒስ አለ፣ ሳይክል አለ፣ ኮምፒውተሩ፣ ጌሙ፣ ላይብረሪው ኤቭሪቲንግ ቤታችን ውስጥ ነው። ከቤት ወጣን በቃ ትምህርት ቤት ከዛ መዝናኛ ከአባታችን ጋር ከእናታችን ጋር ከዛ ውጭ ጓደኛ ምናምን የሚባል ነገር ብዙ እውቀቱ የለም። ግን ዴቭ እዚህ ላይ ወንድ ልጅ አንተ ብቻ እንደቤቱ? በእናቴ በኩል አንድ ወንድም አለኝ በጣም ወንድም፣ ግን አሁን ባደግንበት ቤት ግን እሱ አብሮ ስላላደገ ወንድሜ ብቻ ነው። የለየኩህ ምልክ ስናነሳለን ሴቶች እንዳሉ ከእነሱ ጋር ብዙ ጊዜ ስማርት የሆኑ ሴቶች እሱን ስላነሳ ምናልባት ብዬ ለዛ የሚሆኑ በጣም ቅብጥ ያለባቸው አይመስለኝም። እንዲሁ በቃ ልቤ አንበሳ ልብ ነው ያለኝ። መስሜ ድፍን ምንም ማንንም አልሰማም። በጣም አስቸጋሪ ነው። ይህንን አልኮራበትም እና ሃይስኩል ላይ ልክ እንደዚህ አይነት ነገሮች ተደረጉ። ያው ከቤት አትወጡም፣ ቴኒስ አለ፣ ሁሉ ነገር የተሟላ ግን አትወጡም። ቤት ውስጥ ሁሉ ነገር አለ። ምናልባት መታሰርክ ቤት ውስጥ እንዳትወጣ ፈጥሯል። በጣም ትልቅ ኢምፓክት። ልክ 12ኛ ክፍል ጨርሰን ኢንትራንስ ኤግዛም ተፈትነን ውጤቱን ሊመጣ ሳምንት ሲቀረው አባታችን በስኳር ህመም ህይወቱ አለፈ። ከዛ በኋላ ትክክለኛው ግልጽ የሆነው ህይወት ተጀመረ። ከዛ ጅማ ካምፓስ ደረሰኝ። ጅማ ካምፓስ ሲሄድ ዓለሜን ያየሁት ማለት ፍሪደም ነው፣ ነፃነት ነው። ከቤት ወጥቼ ማለት ልጅ ነኝ። 1 ዓመት ዝንጥ ብዬ ተማርኩ። ሰቃይ ተማሪ ሆኜ ልጆችን እያስጠናሁ ካልኩለስ አስተማሪ ቁጭ ብሎ አንተ አስተምርባል ነበር። አብሮ እየተከፈተ መጣ። ገብቷል። በልጅነት ልጆቻችሁን አደብድቡ ነው ማይ ፖይንት። አባቴ ከልጅነቴ ጀምሮ ሲያመላለሰን ትምህርት ቤት ከኛ ጋር ያለው ኢንጌጅመንት በጣም ስለምወደው ልጆቼን ለሰርቪስ እንኳን ብከፍል እኔ ጧት እኔ የማደርሳቸው በቃ ልጆቼን ትምህርት ቤት እኔ ካላደረስኳቸው ውስጤ ሰላም አይሰማኝም። በቃ ደስ ይለኛል ከነሱ ጋር እየተጃጃልን። ከፋዘር የተወረሰ በቃ ያ ባህሪ በቃ ከአባቴ የወሰድኩት መልካም ባህሪ ነው እና ለልጆቼ ያለኝ አመለካከት ልክ አባቴ እኔን አሞላቆ እንዳሳደገኝ እና እንደምንወደው በአይኑ ነው የሚቆጣን። እሱ ያይነካል። በአይኑ ካየን በቃ አለቀል። መሬት ተከፍታ ብትወጣ ነው የሚሻለው። እና ልክ 12ኛ ክፍል ጨርሰን ካምፓስ ስንገባ የመጀመሪያው ዓመት አሪፍ ነበር። ሰከንድ ይር ላይ ፍሬሽማን ሆና ከመጣች ልጅ ፍቅር ያዘኝ። አላውቅም ፍቅር ምን እንደሆነ። የቤት ልጅ ገና መውጣቴ ነው። በጣም በዛ ጅማ ዩኒቨርሲቲ ፌመስ ነኝ። ባስኬትቦል የጅማ ዩኒቨርሲቲ ተጫዋች ነኝ፣ ፕሌይሜከር ነኝ። በጣም ነው ሙድ የሚይዝባቸው። በቃ ጨርጨር ደግሞ ኬት የመጣ ፍሪክ ነው ይላሉ። በቃ በሄድኩበት ያ ነገር አለ። እግዚአብሔር የሰጠኝ ሞገስ አለ። ከዛ ፍቅር ያዘኝ። ያ ፍቅር ያዘኝ ልጅ ኦልሬዲ እሷ ከሃይስኩል ኤክስፖዝድ ሆና ነው የመጣችው በሱ ሳለ። ስለዚህ ያንን ነገር ተቀበልኳት። ጓደኛህን ነው የምትመስለው ይባላል። መጀመሪያ ህይወቴን ባክሳይድ ኦፍ ኮይን ያየሁት የዛ ሰው ብሎን ይመስላል። ስለዚህ ሆነ ማለት ከዛ በኋላ ማን ይቻላል። ትምህርቴን ፌል አደረኩ፣ ፋውል ሰራሁ፣ ጅማ ሀገር ታሰርኩ። የመጀመሪያው ስሬ ያየሁት ትኋን እዛ ነው ያየሁት። ምን ማለት እንደሆነ ትኋን ከለሩንም አላውቀውም፣ እንስሳነቱንም ስሙንም አላውቀውም፣ ምን እንደሚያደርግ ፋንክሽኑንም አላውቀውም። የመጀመሪያ ጊዜ እዛ ያየሁት። ከዛ ላይፍ ተጀመረ። ትኋን ጓደኛ የሆነ ከዛ የተለያዩ ቦታዎች ላይ መታሰር በቃ ኖርማል ነው እና አስቸጋሪ ነው። የመጀመሪያ ልጄን ከወለድኩ በኋላ ነገሮችን ማገናዘብ ጀመርኩ። ልክ ጠብ ሲነሳ ብታሰር ልጄ ይገባታል፣ ብታሰር ዳይፐር ያንሳታል፣ ብታሰር የሆነ ነገሯ ይጎላታል ወደሚል አእምሮ ብሩህ እየሆነ መጣ። ከዛ መጠንቀቅ ጀመርኩኝ። እኔም ፍለጋ 3 መኪና ታጅበው መጡ። የሆነ ጊዜ አዲሱ አስፋልት ጓደኛዬ ነው ተጣልተን ነው እና ሊያስደበድበኝ ጀማ ይዞ መጥቶ ነው። እኔ ደግሞ ብቻዬን ሆኜ ከውጭ ከመጡ ጓደኞች ጋር መኪና ውስጥ ሆነን እየተዝናና ነው። ማታ ነው የምሆንበትን ቦታ አዲስ አበባን ዞሮ አገኙ።
ልክ ሲያገኙ መንገድ ዘጉ፣ ወረዱ፣ መኪና ውስጥ ደበደቡ። እኔ በዛን ሰዓት ላይ እንዴት አይነት ባህሪ መሰለ ገጭቼ እሄዳለሁ። ምንም ማንንም አልሰማም። ከተጣላሁና መምታት ካቃተኝ በላይ ላይ ነድቼበት ነው የምሄደው። አልሰማም። ገብቶሃል? ከዛ ኋላ ኮንሲኩዌንሱን እቀበላለሁ። እስርም ዱላው ምንም ብርቅ አይደለም። ከዛ ኋላ ግን የደበደቡኝን ሰዎች ሄጄ ባጥር ላይ መኪና አቁሜ ኮፈኑ ላይ ቆሜ ከኮፈኑ ጣራው ላይ ቆሜ ከጣራው ላይ ግንብ ላይ ዘልዬ ገብቼ የደበደቡኝ ልጆች ሽንት ቤት ቁጭ ብሎ አገኙት። ቤቱ ገብቼ እንግዲህ አስበው፣ ወንጀል የወንጀሉ ትልቅ ነው። ሰው ቤት ዘለህ ገብተህ ሰው አትደበደብም። ይሄ ከባድ ወንጀል ነው። ቁጭ ብሎ በሴራሚክ አንስቼ እስቲ አሁን ተናገር የነገርከኝ ብዬ ምንም አሁን ነገር ላረግ ስል ውስጤ ለልጅ ይኖርላት አለ። ታውቃለህ፣ ከዛ መብሰል ጀመርኩ። በቃ መቶ ጀመርኩ፣ መሸነፍ ጀመርኩ። ልክ እንደ እንትን አይደለም እንደ ሳምሶን ጸጉሩን ሲላጭ የለም ጉልበቱ እያነሳ የመጣው ልክ እንደዛ ነው የሆነብኝ የመጣው። በቃ የሆነ ነገር ሲባል መራቄን ባጥ ማለት ጀመርኩ። ለልጆቼ ማለት ጀመርኩ፣ ለሚስቴ ማለት ጀመርኩ። እናቴን ለምን አስለቅሳታለሁ ማለት ጀመርኩ። ገባህ? እህቶቼ ሲያፍሩብኛል ማለት ጀመርኩ። ለራስህ መኖር ካቃተህ ለቤተሰቦችህ ኑርላቸው። ለራስህ መኖር ካቃተህ ለልጆችህ ኑርላቸው። ለራስህ መኖር ካቃተህ ለእናትህ ኑር። ለራስህ መኖር ካቃተህ ለትውልድ ኑር። ቢያንስ የሆነ ነገር አድርገህ እለፍ። ይኸውልህ የያዝከው ገንዘብ ይዞ አትቀበል። ስምህ ብቻ ነው እዚህች ምድር ላይ የምትቀረው። መልካም ስም ከሆነ ረዥም ጊዜ ይኖራል። ክፉ ስም ከሆነ እንደ ሂትለር ይቀራል። ሂትለር የሚፈራ ሰው ነበር፣ ዓለም ላይ ህዝቡን የጨረሰ ነበር። ግን ከቃየን አይበልጥም። የዓለምን 1/4ኛውን ህዝብ የጨረሰው ቃየን ነው፣ የአቤል ወንድም። አቤልን ስለገደለው ሂትለር የተወሰነ ሚሊዮን ጨርሷል። ግን ሂትለር ራሱ ሕፃን ልጅ ነበረ። ውይ የኔ ቆንጆ የኔ ፍቅር ምናምን የሚባል ሰው ነበረ። ግን መጨረሻ ላይ አድጎ አውሬ ሆኖ ህዝብን ሳሙና እስከ መስራት አቅልጦ የደረሰበት ደረጃ ደርሷል። ሁለተኛው ዓለም ጦርነት ጊዜ ያም ሰው ነው፣ አንተም ሰው ነው። ኦኬ። ስለዚህ ማድረግ የምትችለው ነገር ቢኖር ለራስህ መኖር ካልቻልክ ለቤተሰቦች ኑርላቸው። ይህን ነው ለትውልድ የምመክረው። እና የመጨረሻ ነገር ለትውልድ የምመክረው ነገር ቢኖር አንድ ተረት ልንገርህ። አባት ለልጁ ወንጭፍ ይገዛለታል እና ይሰጠውና ተለማመድ ይለዋል። ልጅየው ሄዶ ነው ጫካ ውስጥ ሲል ዛፍ ይስታል፣ ሲል ዛፍ ይስታል፣ ሲል ዛፍ ይስታል። ከዛ አልችልም ምናምን ብሎ ወደ ቤቱ እየገባ እያለ ብድግ አድርጎ ጠጠር የሆነች እንትን ያህል ዶሮ ያህል ማለት ብድግ አድርጎ ወዬ ሲላል ጭንቅላቷን ብሎ ትሞታለች። ከዛ አየና ደንግጦ ብድግ አድርጎት ወስዶ ዶሮዋን ቀበራት ምናምን ወንጭፉን ጣለው። ከዛ ወደ ቤት ሲመጣ ታላቅ እህት አይታለች። ጉድ አንተ አለችው፣ አንተ አይቻለሁ የሰራውን ስራ ትላለች። እሷ የምትታዘዘውን ነገር እሱን ታሰራዋለች። እናገርልሃለሁ ለማለት ትለዋለች። ስለዚህ ምን ይሰራ እሱን እየፈራ እንዳይገረፍ ጎዶ ከማጎኑ ስለምታውቅበት ሁሉ ጊዜ ሄዶ እሷን ስራ ይሰራል። በቃ የመጨረሻ ዕለት መረረ ሲለው በቃ እንደውም ከዚህ በኋላ አትሰማሽም ማለት ሄጄ እንደውም ጥፋቴን እናገራለሁ ምንም አታመጭ ብለን ቀጥ ብሎ እናቱ ጋር ሄድና እናት ያላት በቃ ዶሮዋን የገደልኳት እኔ ነኝ አለ። ይሄኔ ልጅ እኮ ስትገላት እኮ አይቻለሁ፣ ግን እስከ መቼ ድረስ ተደብቀ የእህት ባሪያ እንደምትሆን ራስህ እስክትመጣና ንጹህ እስክምትሆን ድረስ እየጠበኩ ነው እንጂ ስገላት አይቻለሁ። የዛን ጊዜ ይቅርታ አድርጌልሃለሁ አለችው። The moral of the story is በድሮ ማንነት ታስረህ ወደፊት እንዳትራመድ ሰይጣን አንተ እኮ እንደዚህ ነህ እያለ እየነገረ ሶሳይቲው፣ ማህበረሰቡ፣ ጓደኞች እንደዚህ ነህ እያሉ አንተ ዴቭ አላውቅም ሌባ ነህ እያሉ ማንነቴን እየገደሉብኝ ወደኋላ የምቀርበት ምንም ምክንያት የለም። ከኔ በለጠ ሌቦች አሉ፣ ከኔ በለጠ ነፍሰ ገዳይ አለ፣ ከኔ በለጠ ፋውለኛ አለ፣ ከኔ በለጠ ዱርዬ አለ፣ ከኔ በለጠ ኃይለኛ ሰው አለ። ነገር ግን ማለት ነው በዛ ማንነቴ ታስሬ አልቀርም። ትውልድን ለማዳን እግዚአብሔር ሞገስ ይሰጠኛል። አንድ ሰው ካዳንኩኝ ለኔ በጣም በቂ ነው። እና በዚህ ጉዞዬ ላይ መረዳት የሚፈልግ መርዳት የሚፈልግ ማወቅ የሚፈልግ ሰው ካለ ስልክ ቁጥሬ 0932 455674 መደወል ይችላሉ። እንግዲህ በዚህ ሀሳብ ላይ እንግዲህ ያው ትልቅ ነገሮችን አውርተናል። በነገራችን ላይ ቀላል አይደለም። የህይወት ተሞክሮ ብዙ ነው እንዳልኩ እኔ ምናልባት በዚህ ፕሮግራም ለአድማጮች ወይ ደግሞ ለእኛ ተመልካች ለሆኑት ሁሉ ማሳስበው ለአንተም የሚሆነው መጽሐፉን አሳትመው ቶሎ ይወጣል።
ከመጻፉ በኋላ ደግሞ በተረካ መልክ የተለያዩ ዩቲዩብ ቻናል ላይ የራስን ከፍተህ ለሰው ሼር ብታደርገው ያንተን ላይፍ ያንተን የመጣህበትን መንገድ ብዙዎችን ያድናል፣ ብዙዎች ይጠቀሙበታል እና እሱ ላይ እንደውም እኔ ብትበረታ የሚል ሀሳብ አለኝ እና በመጨረሻ ምናልባት የምታመሰግነው ቀረ የምትለው ሀሳብ ካለ? መጀመሪያ እግዚአብሔር ይመስገን። ምክንያቱም ሰው አርጎ አቁሞኝ ሰውን ለማዳን አይደለም ለራሴን ለማዳን እድል ያልነበረኝ ሰው አንስቶ ቀይሮ አወባብቶ ውብ አድርጎ አበጃጅቶ በእግሬ እንድቆም ስለረዳኝ እግዚአብሔርን በጣም አመሰግናለሁ። ያዳነኝን ክርስቶስ ለእኔ ሲል የተሰቀለውን በጣም ነው የማመሰግነው፣ እወደዋለሁ። ሁለተኛ ደረጃ ባለቤቴ ከጎኔ ስለቆመች through all this time እግዚአብሔር እድሜና ጤና ይስጣት፣ ለልጆቼ እድሜና ጤና ከኔ የበለጠ ይስጣት። በሶስተኛ ደረጃ ቤተሰቦቼ፣ እህቶቼ፣ እናቴ፣ የእህቶቼ ባሎች በጣም የምወዳቸው ይኸውልህ በድሩዬ ዘመን ላይ እና ቡቡዬ እያሉ ሲፈልጉኝ እኔ አልፈልጋችሁም ጓደኞቼ ይሻሉኛል ብዬ እዛ ሄጄ ስጋልን እነሱ ጥለውኝ ሌላ ሀገር ሄዱ እና እዛ ህይወታቸውን ጀመሩ። እኔ አሁን ወደ እነሱ መሄድ አልቻልኩኝም። ኦኬ እኔ እዚህ ደግሞ ህይወቴን ጀመርኩ። ነገሮች ተስተካክለው እነሱ ጋር እስኪሄድ ድረስ በጣም እናፍቃለሁ፣ ወይ እነሱ እስኪመጡ በጣም እናፍቃለሁ። አሁን ሲገባኝ ለካ ቤተሰብን የመሰለ ቫልዩብል ነገር በዚህ ምድር ላይ የለም። ማንም ሰው ጥሎ ይሄዳል፣ ግን መጨረሻ የሚቀረው ቤተሰቦች ናቸው። ይሄ ነጥቤ ነው እና አመሰግናለሁ። እነዚህ እኛም እናመሰግናለን እንግዳችን ስለሆንክ። ቤተሰቦች ከዴቭ ጋር የነበረን ቆይታ እንደተመለከታችሁት ይመስላል። ዴቭ የሚገራርሙ ሀሳቦች ሰጥቶናል ማለት ነው። ዴቭን ለማግኘት ከፈለጋችሁ ስልክ ቁጥሩን አስቀምጥላችኋለሁ። በስልክ ቁጥሩ ገብታችሁ እንግዲህ እየደወላችሁ ከሱ ጋር ሀሳባችሁን ማካፈል ትችላላችሁ። የእሱንም ሀሳብ ሼር ማድረግ ይቻላል ማለት ነው። ዴቭ በህይወት ተሞክሮ በወጣትነት ታይም ላይ ብዙ ነገሮችን አሳልፏል። ብዙ ሀሳቦች ነግሮናል። ሀሳቡንም እንደው በቅርቡ በመጽሐፍ አሳትሞ እንደሚወጣም ገልጾልናል ማለት ነው። አሪፍ ቆይታ አድርገናል። እኔ አትርፌበታለሁ፣ እናንተም እንድታተርፉበት ጋብዣለሁ ማለት ነው። እንዳይረሳ ታዲያ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሌሎችም ሼር እያደረጋችሁ እንድታስሉን እንጋብዛለን። እወዳችኋለሁ። እንግዲህ ሁልጊዜ ይህን ፕሮግራም እያዘጋጀው ማቀርብላችሁ እኔ ብሩክ ይበልጣል ገንዘ ነኝ። አመሰግናለሁ። እወዳችኋለሁ። በቀጣይ በሌላ እንግዳ እንገናኛለን። ባባይ